ለወላጆቻቸው ባላቸው መልካምነት ነው ነብዩላህ ዒሳ ቁርአን ላይ ምን አለ ወበረን ቢዋሊደቲ ለናቴም ደግና ጥሩ ነኝ ነብዩላህ ያህያን አላህ ነገረን ወበረን ቢዋሊደይ ለወላጆቹ ደግና መልካም ነበር ደግነት ምን ማለት ነው ዝቅ ልትልላቸው ልደውልላቸው ከጎናቸው ልትቀመጥ ካመማቸው ልትንከባከብ ሽታን ልታሸታቸው ልትረዳቸው ልትደግፋቸው ለነሱ ስትል መከራን በላን ልትቀበል ለነሱ ስትል ሁሉም መስዋዕትነት ልትከፍል ገንዘብ ተበድረህም ልታወጣ ወበልዋሊደይን ኢህሳና ቀደምቶቹ የተሳካላቸው ነበር የወላጅ መብት ገብቷቸው ስኬታማ ሆነው ተሻግረዋል علي بن حسين زين العابدين دق نبر للناتو አብሮ ምግብ አይበላም ነበር ከናቱ ጋር አብሮ መብላት ደግነት አይደለም እንዴ የሱ ፍልስፍና ግን ይሄ አይደለም ለምን ነው እናትክን የወደድክ ያከበርካት አብራሃት ማትበላ ተባለ አይ ምናልባት እየበላን አይኗ ያረፈበትን ስጋ አነሳውና ቀልቧ እንዳያገኘ ይለዋል ቤታቸው ፎቅ ነው እናቱ ከስር ያለች እሱ ፎቅ አይወጣ ፎቅ ለመውጣት ወይ አብራው መውጣት አለበት አሊያም እሷ ከቤት መኖር የለባትም ለምን ተባለ ከናቴ በላይ እንዳልሆናል የናት ሐቅ የወላጅ ሐቅ ሚስጥሩ ገብቷቸዋል በዚህ አላህን ረህመት ወሰዱ ጀነትን ተቆናጠጡ ሐይወት ኢብኑ ሹረይህ በእስልምና ካለፉ ዑለማዎች ውስጥ ትልቁ ነው በርካታ ህዝብ የሱን ዳዕዋ ኹጥባ ትምርት ፈልገው ከተለያየ ዓለም አቅጣጫ መጥተው ይሳተፋሉ መስጂድ ውስጥ ታዲያ ያስተማረ ያለ 4 ሰዓት ቀን አካባቢ እናቱ በመስኮት ድምጿን ታሰማለች ያ ሐይዋ ትለዋለች ልጇ ነው ያሳደገችው ጠርጋ አቤት ያ ኡማህ ይላታል ተነስና ለዶሮዎቹ ምግባቸውን ስጣቸው ትለዋለች ያ የተከበረ ትልቅ ኡስታዝ ያን ሁሉ ደረስ አስቀምጦ ኪታቡን አጥፎ ለዶሮዎቹ ምግብ ሰጥቶ ይመለሳል ኡሙክ ثم ኡሙክ ثم ኡሙክ መብታቸውን ተረድተው ኑረው አለፉ ደስታቸውን አገኙ ፈገግታቸውን ወሰዱ በሁለቱ ምድር ተሳካላቸው እናቶቻቸውን ወላጆቻቸውን ለማስደሰት ታክቲክ ይፈጥሩ ነበር የደስታ ምንጭ ይፈልጉላቸው ነበር ሐፍሰቱ ኢብኑ ሲሪን የመሐመድ ኢብኑ ሲሪን እህት ነች ወንድሜ እኮ ትላለች መሐመድ ኢብኑ ሲሪን ታዋቂ ዓሊም ትልቅ ሰው ናቸው እናቲን በደንብ ውለታ ይውልላት ነበር እሷን ለማስደሰት ማይፈለቀደው ድንጋይ የለም እናቴ ቢጫ ቀለም የተነከረ ቤት ውስጥ ልብስ መልበስ ትወዳለች እንደ ፋሽን ነው በዛ ወቅት ውድ ነገር ነው ታዲያ ይሄድና ከገበያ ገዝቶ ከልብሶቿ መሃል ያደርገዋል ድንገት አንድ ቀን ስትስበው ሰርፕራይዝ ትሆናለች ደስታዋ ፍንቅል ያረጋታል በጋላይ የቴምሩን ዛፍ ይቆርጠውና እንጨቱን ያደርቀዋል ለምን በበጋው ወቅት ፀሐይ ይመታውና የቅዝቃዜው ወቅት ስታነደው ጭሱ እንዳያገኛት ለክረምት በበጋ ለናቱ ያቅዳል ብሩል ዋሊደይን ሲገባ ሳይንስ ነው ፍቅራቸውን ለማግኘት ደስታቸውን ለመውሰድ ድካም ታደርጋለ ምኑ ነው የሚያስቃቸው የትኛው ነው የሚያስደስታቸው ጥረት እሱ ይሆናል ከሰለፎቻችን ውስጥ አንድን ታሪክ ልጨምራችሁ አንድ ትልቅ ዓሊም ወደ እስር ቤት ይገባሉ ፈድል ኢብኑ የህያ አባቱ የህያን የገቡት ትልቅ ዓሊም ናቸው በዘመኑ ካለው መንግስት ጋር ተጣልተው እስር ቤት ገቡ ልጅየውንም አብሮ አስገቡት ወቅቱ ቅዝቃዜና ብርድ ነው ጨለማ ቦታን ያሰሯቸው አባት ለሊት ተነስቶ ውዶ ማድረግ አለበት በእድሜ ገፍቷል ቅዝቃዜው እንደሚያስቸግረው ልጁ አወቀ ከሱብሂ በፊት ልጁ ይነሳና በቃ ወደ ተለኮሰው ኩራዝ ያኔ ኩራዝ ነው የሚጠቀሙ ያስጠጋዋል ውሃው ለሰዓታት ይዘዋል እየቀያየረ ሲደክም ውሃው ለብ ሲል አባቱ ሲነሳ ይሰጠዋል ውዶ እንዲያደርግ ታዲያ የእስር ቤት ዘበኞቹ ይሄን አዩ አሃ ለአባቱ ያሞቀ እኛ ልናሰቃየው ከተነው ያሞቀ ይሰጠዋል ማታ ማታ ለሊት ሻማውን አነሱት
አባቱ በምን ዱዓ ያድ ልጁ ሌላ የአላህን መንገድ ውዴታ የሚያገኝበት መንገድ ቀየሰ በቃ ያደርገውና ውሃውን አቅፎት ይተኛል ታዲያ ለቢሌል አባት ሲነሳ በዚህ ዱዓ ያደርጋል ወወሰይና الانسان بوالديه احسانا ቀደምቶች የወላጅ ሐቅ ገባቸውና ተጠቅመውበት አለፉ ታዲያ ይሄ ትውልድ እንደ አዲስ ወላጆቹ ሐቅ መብት ያልሰጠ ክብር የነሳቸው የስቃይ ማዕከል የከተታቸው በእነሱ ተመርቆ ወጣው ያልወጣለት እንደ አዲስ የነዚህን ታሪክ ሊማር ይገባዋል የነሱ መብታቸው ምትንከባከባቸው ለነሱ ለታምቱለው በህይወት ያሉ ብቻ አይደለም ሙተውም ቢሆን ወደ ነብዩ አለይሂ ሰላቱ ሰላም አንድ ሰው መጣ የአላህ መልእክተኛ ወላጆቼ ሙተዋል ከሞቱ በኋላ ለነሱ ደግ ነገር ውላለው እንዲያላቸው አዎን አሉት አንተ ድዑ ለሁማ ዱዓ ልታደርግላቸው እጅህን አንስተህ ጌታዬ ማራቸው ከሶላት በኋላ ከሌሊቱ ሶላህ ረመዳን ጾመህ ዱዓ ልታደርግላቸው ቁርአን ቀርተህ አጅሩን ልትልክላቸው ሰደቃ ሰድቀህ ይሄ ለናቴ ይሁን ይሄ ለአባቴ ይሁን ዑምራ ልታደርግላቸው ሐጅ ልታረግላቸው በስማቸው መስጂድ ልትገነባ ብሩል ዋሊደይን ከሞቱ በኋላ ይቀጥላል ነብዩ አስከተሉ የሚወዷቸውን ጓደኞቻቸውን በህይወት ይያሉ ከነሱ ጋር መልካም ልትውላ ያባቴ ወዳጅ ብለ የናቴ ወዳጅ ነበረች እኮ ብለ ደውለህላት ሀዲያ ልትልክላት ስጦታ ልትልክላቸው መልካም ልትውልላቸው እነሱም ሲደርሳቸው የዛች ደግ ልጅ እኮ ነው እምትባል መሆን አወለዱን ሷሊሁን يدعو له ነሚሉ ነብዩ ወይም ደግ ልጅ ዱዓም ያረግላቸው አሉ ነብዩ አለይሂ ሰላቱ ሰላም አንተ ደግ መሆንን ለማወቅ ከፈለክ ለወላጆች እጅን ታነሳለህ ሚለውን ተመልከት የደግነት መመዘኛ ከሞቱ በኋላ እጅን ለነሱ ማንሳት ላትረሳቸው ዑርወት ኢብኑ ዙበይር ረዲየላሁ ተዓላ ዐን ታላቁ ሰሃባ እናቴው አባቴ ሞቱ ይላል አመት ሙሉ ይላል እጄን አላነሳውም ለራሴ ዱዓ አርግ ያላቅም ለወላጆቼ ቢሆን እንጂ አመት ሙሉ እጁን ሲያነሳ ወላጆቹ ላይ ብቻና ብቻ ከሞቱ በኋላ ልታስተውሳቸው ስኬትህ እዚህ ውስጥ ይቀዳል ከፍታ እዚህ ውስጥ ይመዘዛል ላትረሳቸው ነብዩ አለይሂ ሰላቱ ሰላም يقول رأيتموني في الجنة جنة ገብቼ ራሴን አየሁት ይላል ሚዕራጅ ወጣው ይላል ጀነት ውስጥ የሚያምር ቁርአን ሲቀራ ሰም ድምፁ ይማርካል በጣም ተሳብኩና من هذا يا جبريل አልኩት ጅብሪል ይህ ሰው ማን ነው አልኩት ጅብሪል አንድ መልስ መለሰ قال هذا حريثة بن النعمان عليه ይሄኮ ሐሪሳ ያንተ ሰሃባው ነው አለኝ ሐሪሳ ማን ነበር ነብዩ ማስከተለው ምን አሉ كذلكم البر ደግነት ማለት ይሄ ነው አሉ ደግ ነበር እንደ ሐሪሳ እናቱን በጣም ይወዳት ነበር ሚንከባከባት እሱ ነው ጸጉሯን የሚያጠባት የሚያበጥራት እሱ ነው በእጁ ነበር የሚመግባት እናቱ አሟት ነበር ከጎኗ አይጠፋም ለሰዓታት ከዙሪያው አይለቅም የሆነ ነገር ፈልጋ ስትናገር ቃል አያስደግማትም ሁለተኛ እንዳትደግም እንዳትደክም ከጎን ያሉ ሰዎችን እናቴ ምን አለች ይችላል ማብራሪያ ሲፈልግ የዚህን ያህል ተጠንቅቆ እናቱን ያዛት ጀነትን ጨበጠ ታዲያ ሐሪሳ ማማቱ እንዴት ነበር ለጦርነት ወጣ ጦርነቱ ሳይጀመር በተወረወረ ቀስት ተገደለ ያኔ ጦርነቱ ሲመለስ ያቺም ተወደው እናት ተንሰፍስፋ ጠበቀችው ያይኗ ማረፊያ ከጎኗ ማይጠፋ ጸጉሯም ያበጥራት ሚያበላት ናፈቀችው ከዛ ስትጠይቅ እሱኮ ተገሏል አሏት በርግጥ ሸሂድ እንዲሆን ነው የላከችው አልፈ ቆየኝ ብላን የሰደደችው ግን ደሞ ዝም ብሎ ተገደለ ሲባል መሸከም አልቻለች ወደ ነብዩ መጣች ያ አላህ መልእክተኛ ሐሪሳ የት ነው አለች
ዝም ብሎ ተገሎ ደመከልብ ሆኖ ከሆነ ማረገውን አሳያችኋለሁ አለች ጀነት ከሆነ ግን እታገሳለሁ አለች ነብዩ ትክ ብለው አያት በእድሜ የገፋች ሽማግሌ የልጇን አፍቆት ያንገባገባት እናት አወ ጀነቱን ዋሂዳ ኡሙ ሐሪታ አንቺ ሐሪታ እናት ጀነት አንድ ብቻ መሰለሽ እንዴ ተሸለመው ጀነቶች እኮ ነው አላህ የሰጠው ወኢነ ابنك حارثة قد نال الفردوس لعنة የላይኛው ፍርደውስ ጀነት ልጅሽ ተቆናጧል አላት كذلكم البر ለወላጅ ደግ ለነሱ መጨነቅ ለነሱ መኖር ለነሱ መስዋዕትነት መክፈል የስኬቱ ጥግ የምጥቀቱ ጥግ ነው አላ ወፈعلوا الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودم أمنان لولاجوش ملكام مهون بمدراوي هيوتاتشن بنقدو بتمرتو بعلمو بمهابراوي ግንኙነታችን የተከበርና የተሳካልን ሆነን ለመቀጠል ሚስጥሩ እሱ ነው ወላጅ አለቀሰበት መጨረሻው አወዳደቆ ይከፋ ነው የነሱን ዱዓ ያገኘ ምድር ላይ ስኬት የተቆናጠጠ ማለት እሱ ነብዩ አለይሂ ሰላቱ ወሰለም አንዴ አማተሩና አንድን ዜና ተናገሩ ሰሃቦቹ ከበዋል እና ዑመር ባሉበት መድረክ ነው አፍضل التابعين ከተከታዩ ትውልድ ከሰሃባው ትውልድ በኋላ በላጭ አንድ ሰው አለ هو اويس القرني اويس من قرن የመን ምትገኝ ከተማለች قرن ምትባል قرن በሌላ አነባበ እሱ ጋር የሚመጣ اويس የሚባለው ነው በላጩ አለ በምን በለጠ كانت له ام بار بها እናት አለችው መልካም የዋለላት اويس ከየመን የሚመጣው ሰጋጁ ሙጃሂዲኑ ሶደቃ የሚሰጠው አይደለም ያሉት እናት ነበረችው ለሷ እሱ ምርጥ ነበር ታዲያ ዞራሉ ያ ዑመር አሉ አንተ ዑመር صديق هذه الامه አንተ ዑመር ወይስን ያገኘው እንደሆን استغفار ያደርግላችኋል ነብዩን ያላየ አለይሂ ሰላቱ ወሰለም ተከታይ ትውልድ ዑመርን ለሚያለ ሰሃባው እንዴት ዱዓ ያደርጋል ምን ቢሰራ ነው አው እናት ነበረችው ወይስ አሟት ነበር ከጎኗ አይጠፋ ያበላታል ይንከባከባታል ያሻታል ታዲያ ነብዩ መላካቸውን ሰማና እስልምናን ተቀበል ሰለላሁ ዐለይሂ ወሰለም ያኔ እሳቸውን ሄዶ አይቶ ሰሃባ መሆን ፈለገ ኡማ እናት ያላት ሄጀ ነብዩን ልገናኝ አላት አይሆንም ከጎኔ ቁጭ በላለች ጓጉቷላውንም ወደ ነብዩ አለይሂ ሰላቱ ወሰለም እናቴ ወይ ነብዩን እጀ ተገናኝቼ ልምጣ በጭራሽ ከጎኔ አትለቅም መለየትህን አልችልም አለች ይህ በዚህ ሁኔታ ያለ ከናቱ ጥግ ያለ ነብዩ አለይሂ ሰላቱ ወሰለም ወደ አኺራ ተሻገሩ ነብዩ እንደናፈቀ አላያቸው እዛ ገጠር ውስጥ ስላለ አንድ ሰው ግን የዓለማቱ ጌታ ዜና ለነብዩ ላከ በላጩ ተከታይ ወይሱል ቁረኒ ነው አላህ ታዲያ ዑመር ዱዓ አድርግልህ ተብለዋል ከየመን ሰዎች ለሐጅ ሲመጡ ይሰበስባቸዋል እናንተ የመን ሰዎች ከናንተ ውስጥ የቁረን ሰዎች አለ ነው ይላል የከተማዋ አዋለን ይሰበሰባሉ ከናንተ ውስጥ ወይስ የሚባል አለ የለም በየዓመቱ ዑመር ይጠይቃል ሐጅ ላይ አንድ ሐጅ ቀን ላይ ዑመር ወጣ የነብዩን ትእዛዝ ተሰጥቶታል ዱዓውን የዚህን ሰው ይፈልጋል እናቱ የመረቀችውን ወጣት መጣ የየመን ሰዎችን ሰበሰቡ እናንተ ውስጥ የቁረን ሰዎች አሉ አዋለን እሺ ከናንተ ውስጥ ወይስ የሚባል አለ የየመን ሰዎች ተገረሙ አንተ የምእመናን መሪ ወይ አንተ የዓለም አስተዳዳሪ ወይ ወይስ እኮ ማለት ተራሰው ነው አንተ ልትጨነቅለት የሚገባር እንዴት ጠራሃው እኔ ደረጃውን ማቅ አለ ነው ያሉ አው አለ የት ነው ግመል እየጠበቀ ነው ትተውት መጣ ጥሩልኝ አለ ዑመር
ሲመጣ ነብዩ አለይሂ ሰላቱ ወሰለም ሰውነቱ ላይ የበሽታ ነበረበት ቆዳው የመላላጥ አላህ አድኖት ትንሽ ነጭ ነገር ሆዱ ላይ አለሽ ተብሏል ዑመር ደረሱ ማነህ አንተ አሉት አብዱላህ አላቸው የአላህ ባሪያ ማለት ነው ስሙን መናገር አልፈለገም አልዋሸምም ዑመር ገብቷቸዋል ኩሉና ዒባዱ ሊላህ አሉት ሁላችንም የአላህ ባሪያንን ስም ማን ነው አሉት ወይስ ነኛል ሆድህን ግለጥ አሉት ምልክቱን አይ በልንግዳ ነብዩ አለይሂ ሰላቱ ወሰለም አንተን ካገኘን እስትግፋር እንድታረግልን ቃል ገብተዋል ሰይድና ዑመር ከዚህ ሰው ዱዓ ተቀበሉ ብሩል ዋሊደይ ለወላጆች መልካም መዋል የሁለት ዓለም ስኬት እዛ ውስጥ ነው ያለው አለመታደል ሆኖ ብዙ ሰው ያስጨንቀው ነው ጭንቀቱ ውስጥ አይደለም የነሱን ዱዓ አይፈልግም እነሱ ስለመንከባከብ አያስብም ብር ብቻ ለከህላቸው አይሆንም ደውልላቸው ይገባል አልፎ አልፎ ልዘይራቸው ይገባል ውጭ ሀገር ከሆንክ ልጆችህን ይዘመጠ ተሰብስበው አውረበልተው ተጫውተው በላይ ወርደውባቸው በታች ወጥተው የልጃቸውን ልጅ ማየት ይፈልጋል ከህይወት ውስጥ ቅድ አውጣ ፕላን አውጣ ክፍለ ሀገር ከሆኑ ደውል ቪዲዮ ኮል አርጋ አናግራቸው ስችል ወርደ ዘይራቸው ልጆችህን ይዘውረድ እሷን ማምጣት ሐጅ ሰዳቸው ዑምራው ሰዳቸው ለደስታቸው ምንጭ ፍጠር ያኔ እንዳንተ ዝሽ ምድር ላይ ተሳካለት ሰው የለም ይሄ ዱንያው አልሳካል ብሎ ንግዱ ስንክሳር ካጣብ ህይወት ኮምፓሱ ከጠፋ እናትህ እግር ላይ ተመለስ ያባትህ እጅ ላይ ወደቅ ብሩል ዋሊደይን መጅለበቱ ተውፊቅ في الدنيا والآخرة يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم اغفر لنا ولوالدينا ولمن دخل بيتنا مؤمنا وللمؤمنين والمؤمنات ولا تزيد الكافرين إلا تبارا اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وجميع سخطك اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة